አድምጥ አድምጪ አዛውንቷ እናት ገጠመኛን ትናገራለች ትላለች በሆዴ 9 ወር ተሸከምኩት ومات أبوه بعد ولادته بأشهر አባቱ በተወለደ በወሩ ሞተ فكنت له أبا وأما هو وأخته التي تكبره بسنوات 3 አባቱም እናቱም ሆንኩለት ለሱና ለታላቅ እህቱ من حبه ከመውደዴ የተነሳ لم أفطمه إلا بعد 3 سنوات 3 ዓመት ነበር ያጠባሁት وبعد أن تركه ራሱ በራሱ ጊዜ እስኪተው ድረስ أسبغت عليه كل حبي وحناني መውደድና ፍቅሬን ሁሉ ሰጠሁት ولما بلغ سن الزواج ለአቅመ ትዳር ሲደርስ زوجته من فتاة ከአንዲት أحبها ከመወዳት ሴት ልጅ ጋር ዳርኩት لأخلاقها ودينها وكرم أهلها በጸባዩ በዲኗ ለቤተሰቦቿ ያላትን አክብሮት አይቼ طلقها بعد 5 سنوات ከ5 ዓመት በኋላ ፈታት بعد أن أنجبت له ولدا وبنتا አንድ ሴትና አንድ ወንድ ልጅ ከመጣችለት በኋላ طلقها ፈታት لأنها كما يقول غير متعلمة እሱ እንደሚለው የተማረች አይደለችም وتزوج أخرى تعمل ሌላ مدرسة አገባ አስተማሪነት የምትሰራ وقمت أنا بتربية ابنه وابنته እኔም ልጆቹን በማሳደግ ተጠመድኩ وكنت أخدم زوجته ሚስቱንም እኻድም ነበር لكونها مدرسة አስተማሪ ስለሆነች ونفسي راضية ደስተኛ ነበርኩ وبعد فترة ከጊዜ በኋላ أصبحت لا تحب طعام ምግብን አለመውደድ ጀመረች وتقول አለችኝ أني لا أعتني بالبيت እኔ كما ቤቱን ينبغي በሚገባ አልተንከባከብኩም فطلبت خادمة وتكفلت هي بمرتبها ስለዚህ ሌላ የቤት ሰራተኛ ቀጠረች ደሞዟንም መክፈል ጀመረች ولما جاءت الخادمة ሰራተኛዋ በመጣች ጊዜ استغنوا عن خدماتي በአገልግሎቴ ተኩራሩ وأصبحت ضيفة ثقيلة على زوجة ابني እያደር አሰልቺ እንግዳ እየሆንኩ መጣሁ በልጄ ሚስት أصبحت እያደር ضيفة ثقيلة على زوجة አሰልቺ ابني እንግዳ እየሆንኩ መጣሁ በልጄ ሚስት أخذت በማያገባት تتهمني بالتدخل فيما لا መግባት يعنيني ጀመረች እያለች ተወቅሰኛለች وأني أتدخل في شؤون الخادمة በሰራተኛዋ ጉዳይ እንደገባሁ ነገር እንደውም وأني أتلفظ عليها بألفاظ لا በማይገባት ቃላት እንደምናገራት ወቀሰችኝ أصبح ابني لا يكلمني እያደር ልጄ እኔን ያለማናገር بل ያዘ أخرجني من غرفتي داخل البيت እንደውም ቤት ውስጥ ካለው ክፍሌ بل አስወጡኝ أخرجني من غرفتي داخل البيت እንደውም ቤት ውስጥ ካለው ክፍል إلى ያስወጡኝ الملحق الخارجي ከቤት ውጪ للبيت ወደ ተሰራው ክፍል حيث سكن الخادمة እንደውም ሰራተኛዋን በኔ ቦታ አስገቧት أدخل الخادمة مكان ሰራተኛዋን በኔ ቦታ አስገቧት كما يقولون እንደሚሉት وخوفهم عليها ለሷ ስለሚፈሩላት أما أنا እኔንማ فانتهت حاجتهم لي ጉዳያቸው ሁሉ አብቅቷል ولماذا يخافون علي ለምን ሲፈሩልኛል لا أصدق أما እኔ أنهم አላምንም እናቴ እነሱ لا أصدق እኔ أما አላምንም እናቴ أنهم فعلوا እነሱ አንቺ ላይ ይህን ይፈጽማሉ ብዬ تقول تحمل ትላለች ቻልኩት تحملت هذا ورضيت ይህንንም ችዬ ወደድኩት وكتمت غيظي ንዴቴንም ደበኩኝ لأنه ابني ምክንያቱም ልጄን أحبه እወደዋለሁ ثم لأجل ولده ደግሞ وبنته ለወንዱና ለሴቱ ልጅ من ስል زوجته الأولى ከመጀመሪያ ሚስቱ ለወለዳቸው في يوم አንድ ቀን عدت من زيارة ابنتي التي تسكن في مدينة ሌላ الوفاء ከተማ የምትኖረዋን ልጄን ዘይሬ ያስተመለስኩ فلما توجهت إلى الملحق الذي أسكن ወደ فيه ምኖርበት ክፍል ስሄድ وجدت عفشي አገኘሁት ዕቃዬን وفراشي فراشيንም وصندوقي الصغير ትንሿን قد ሻንጣዬን وضع خارج الغرفة ከክፍሌ ውጭ ተጥሎ ولما طرقت الباب عليهم በሩን ስቆረቆርባቸው أسألهم عن ምክንያቱን السبب ስጠይቅ قالت زوجة ابني የልጄ ሚስት አለችኝ وابني يقف ልጄ خلفها ከኋላዋ ቆሞ لقد احتجنا ሰርቪስን للملحق ፈልገነዋል يكون مستودعا لأغراضنا የዕቃችን መጋዘን እንዲሆን قالت አለች وأنا أين እኔ أذهب ሴት ልሂድ አልኳት أنا أين እኔ أذهب ሴት ልሂድ وفي مثل هذا الوقت በእንደዚህ አይነት ወቅት قالت አለች يعني الزوجة ሚስቲቱ قالت اذهبي إلى أي مكان አለች የትም ቦታ ሂጂ اذهبي إلى أي مكان إلا የትም داخل ቦታ البيت ሂጂ ቤት ውስጥ ሲቀር وأرض الله واسعة የአላህ መሬት ሰፊ ነው አለችኝ لا أصدق እኔ አላምንም እናቴ لا أصدق أمه እኔ አላምንም እናቴ أنهم يفعلون እነሱ አንቺ ላይ ይህን ይፈጽማሉ ብዬ أين القلوب የታሉ ልቦች تقول الأم ትላለች እናት የሚገርመው أن ابني خلفها ልጄ ከኋላዋ ነው لم يحرك ساكنا ولم ينطق ምንም بكلمة አልተንቀሳቀሰም አንድም ቃል አልተናገረም طرقت باب الجيران የጎረቤቴን በር في አንኳኳሁ جو شديد በጣም البرودة ብርዳማ በሆነ ወቅት ላይ فلما دخلت على ወደ جارتنا ጎረቤታችን قلت ዘንድ ስገባ አልኩኝ أريد أن أبيت عندكم ዛሬ الليلة ሌሊት እናንተ ጋር ማደር ፈልጋለሁ فاستغربت ተገረመች ماذا أقول ምን لها እንደምላት ግራ ገባኝ فصارحتها ግልጹን ነገርኳት فبكت غير مصدقة አለቀሰች አላምንም قلت ብላ لها አልኳት لقد سأبات عندكم ዛሬ الليلة ብቻ ነው እናንተ ጋር የማድረው ثم في الصباح ከዛም ጠዋት ستأتي ابنتي ልጄ መታ لتأخذني ትወስደኛለች فقالت لا عليك አይዞሽ አለችኝ
ቤቱ ቤትሽ ነው ባልቴቷ ትላለች። ከዛም ጧት ላይ ለልጄ ደወልኩላትና ነገሩን ሁሉ ነገርኳት። ጠየቅኳት መጥታ እሷ ዘንድ እንድትወስደኝ። ግን እሷ አማሃኘች። ምክንያቱም ባለቤቷ በጣም ተጣቧል። እሷ ዘንድ 2 ቀን ብቻ በተቀመጥኩበት ጊዜ ታዲያ እንዴት ነው እነሱ ጋር ብኖር? ከዛም የስልኩን ማዳመጫ ዘጋችሁ። ያ አላህ እናቴ፣ እነሱ አንቺ ላይ ይህን ይፈጽማሉ ተብሎ ይታሰባል? የመልካም እንዳይት አለ አላወቁም እንዴ? ባል ቢጠፋ ሌላ ባል እንደሚተካ፣ ሚስትን ብትሄድ ሌላ ሚስት እንደሚተካ፣ ነገር ግን እናት ከሄደች ሌላ እናት ከየት ያመጣል? እኔ አላምንም እናቴ እነሱ ይሄን አንቺ ላይ ይፈጽማሉ ብዬ ትላለች አዛውንቷ። ልጄ የስልኩን ማዳመጫ ዘጋችሁ፣ አብራም የተስፋዬን በር ዘጋችሁ። ተስፋ ነበረኝ እሷ ዘንድ እንድኖር፣ ምክንያቱም ልጄ ነች። እሷ ነች የምትችለኝ። ትልቅነቴና እርጅናዬን ማልቀስ ጀመርኩ። የማለቅስበትን እንባ እስካጣ ድረስ ጎረቤቴ ነገሩን ስታውቅ ለቅሶዬን ተካፈለችኝ። አይዞሽ አለችኝ። ይሄ ቤትሽ ነው፣ እኛም ቤተሰቦችሽ ነን። በሰፈራችን ካለ አንድ በጎ አድራጊ ታሪኬን ባወቀ ጊዜ ቅርብ ቦታ ቤት አዘጋጀልኝ። እኛ አንቺን ለማገልገል ዝግጁ ነን አለኝ። ከታላቃችን እስከ ታናሻችን የሰፈሩ ሰው ሁሉ ይጎበኙኝ ነበር። ሁሉም ነገር ያቀርቡልኝ ነበር። ልጄ ብቻ ሲቀር አይዘይረኝ ነበር። እንደውም በጣም ታምሜ ብርቱ ህመም ገጥሞኝ ወደ ሆስፒታል ሄድኩኝ። የሰፈሩ ሰው ሁሉ ይዘይሩኝ ነበር። ልጄ ሲቀር አይዘይረኝ ነበር። ስለኔም አይጠይቅም። ያው እኔ ዚያራውን እጠባበቃለሁ። ልቤ በሱ ላይ የተሰበረበት ይሄው እኔ ዚያራውን እጠባበቃለሁ። ልቤ በሱ ላይ የተሰበረበትን አላህም እንዲምረው ጠይቃለሁ፣ አፉ እንዲለው። ምንኛ አዛኝነሽ እናቴ፣ ይሄን ሁሉ ፈጽሞ እኔ አላምንም እናቴ። እኔ አላምንም እናቴ እነሱ አንቺ ላይ ይህን ይፈጽማሉ ብዬ። ነገር ግን ዋጋዋን ይከፍሏታል ከጊዜ በኋላም ቢሆን። አኼራ ቲዩብ እስላማዊ ቻናል